ኪራና ጽናት ያው ሁላችንም እንደምናውቀው ለፍቅራቸው ብዙ መስዋዕት ከፍለዋል። ደግሞ የእውነት ነው የሚዋደዱት። በጣም ነው ደስ የሚለው። የእነሱ ደስታ ደግሞ የእኛ ደስታ ነው ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ሀገር ውጭም ያላችሁ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። በቀጣይ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን በማል አስገባላችኋለሁ ማለት ነው። እናም በጣም ነው ደስ ያለኝ ማለት ነው። ኪራና ጽናት በጣም ደስ በሚል ሁኔታ ውስጥ እየኖሩ እንደውም ልጆችንም እንወልዳለን ብለው ብዙ ተስፋ ሰንቀው እየተጓዙ በመሀል እንደዚህ ግን የኪራና የጽናት ፍቅር እኮ በቃ የእውነት እውነት በጣም ደስ የሚል በቃ እንደውም በባለፈው ሁላችንም ደስ ብሎን ከመችመች በቃ ይወልዳሉ እያለን በተስፋ ስንጠብቅ ይሄ ነገር ቢከሰትም የእነሱ ደስታ ደግሞ የእኛ ደስታ ነው። ዞሮ ዞሮ ደግሞ በድጋሚ መስተካከሉ አይቀርም ማለት ነው። ኪራም እንዳሰበው እንደሚሳካለት ተስፋ አደርጋለሁ። የወደፊት የልጆቼ እናት ብዬ የማስባት ነገር በቅስፈት የቀየራት ነገር ምን እንደሆነ አያለሁኝ ብሎ እሱም በትዕግስት በተስፋ እየጠበቀ ነው። አሁን ላይ ለጽናት ያለው ፍቅር አሁንም አልቀነሰም። በጣም ምርጥ፣ በጣም በቃ ምን ልበላችሁ፣ ኪራ በጣም ምርጥ ሰው ነው። ጽናትም እንደዛው ናት። የምር በቃ ምን ልበላችሁ፣ ሁለቱም በነገራችን ላይ ለፍቅራቸው ሲሉ መስዋዕት እንደከፈሉ ሁላችንም እናውቃለን። አሁን ላይ ያው በትንሽ በተፈጠረው ነገር ላይ ቢረበሹም አንድ እንደሚሆኑ እንደ መጀመሪያቸው ተመልሰው አንድ እንደሚሆኑ ተስፋ አደርጋለሁ። እንደ መጀመሪያቸው ማለት ነው። በመካከላቸው የተፈጠረም ነገር ያው የኪራ አባት ባለፈው ያሉትን ሁላችንም ሰምተናል። በደንብ ነው የተረዳ ነው። የኪራ አባት ከሀሴት አባት ከሻምበል ጋር ያለውን ዝምድናም ለመቀጠል ያህል እንዲሁም የሻምበል ልጅ በጣም ጥሩና በጣም መልካም ናት እና ልጄ ኪራ እሷ ማግባት አለባት በሚለው ለጽናት ነግረዋታል። ሁላችንም ባለፈው አዳምጠናል፣ ተረድተናል። ነገር ግን ይሄ ነገር በጣም ከባድ ነው። ምክንያቱም ያለውን ነገር ጽናትም ለኪራ አባት ብትናገር እንዲሁም ለኪራ እናት ብትናገር ይመስለኛል ይሄ ነገር መላ የሚያገኝ ነው የሚመስለኝ። አንደኛ፣ ሁለተኛ ደግሞ ያለውን ነገር ኪራ እኔ ከእሷ ጋር ያለውን ነገር እጋፈጣለሁ ብሎ በተናገረበት ሰዓት እሷ ይሄንን ሚስጥሩን ብትነግረው እኔ እንደምላችሁ ኪራ ከእሷ ጋር እንደሚጋፈጥ ተስፋ አደርጋለሁ። አብሯት እንደሚኖር ተስፋ አደርጋለሁ። ነገር ግን እሷ ደግሞ የኪራን አባት አይምሯቸውን ለመጠበቅ ያህል እንዲሁም ደግሞ ያስገቧትንም ቃል ለመጠበቅ ያህል ነው አሁን ላይ በመሀል እየተሰቃየች ያለችው እንዲሁም ኪራን እያሰቃየች ያለችው ማለት ነው። እና በመሀል ይሄ ነገር ተፈጠረ። ይሄ ነገር ደግሞ በአጭር ጊዜ ውስጥ እንደሚፈታ ተመልሰው እንደ መጀመሪያቸው አንድ እንደሚሆኑ
እናም ደግሞ ያሰቡት ነገር እንደሚሳካላቸው እኔና አንቺ አግብተን እኔና አንቺ ደግሞ ካገባን በኋላ ልጆችን ብንወልድ የሚለው ሀሳብ ደግሞ እንደሚሳካላቸው እኔ ተስፋ አደርጋለሁ ማለት ነው። ምክንያቱም ብዙ ብዙ የሚያስቡት የሚያቅዱት ነገር አለ ማለት ነው። ከዚህ በፊትም ብዙዎቻችን ሰምተናል። እኔና አንቺ ተጋብተን እኔና አንቺ እንዲሆነን በቃ ጥሩ ህይወት፣ ጥሩ ፍቅር፣ ደስ የሚል ህይወት ጀምረው እየሄዱ እየተጓዙ የጦፈ ፍቅር ጀምረው እየተጓዙ ሳለ ነው ይሄ ነገር በመሀል የተከሰተው። ቢከሰትም ለመልካም ነው። ምክንያቱም እውነተኛ ፍቅር ሁላችንም በምንጀምርበት ሰዓት እንደዚህ አይነት ነገሮች ይከሰታሉ፣ አንዳንዴ ሳናስበው ማለት ነው። እውነተኛ ፍቅር ማለት ደግሞ ቀላል ነገር እንዳይመስላቸው። አሁን በኪራና በጽናት መካከል የተፈጠረው ድርጊት ያው ትንሽ አሁን ላይ ቢከብድም ለወደፊት ደግሞ አንድ እንደሚሆኑ እንደ መጀመሪያቸው እንደሚሆኑ ተስፋ አደርጋለሁ ማለት ነው። ይህንን ሚስጥር ደግሞ ጽናት እያመቀ የያዘችውን ሀሴት በመካከላቸው ያለው ፍቅር ብታውቅ፣ አሁን ላይ ሀሴት የምታውቀው ነገር የለም። ሀሴትና ኪራ ያው ዝም ብለው ይቀራረቡ ይጫወቱ እንጂ አሁን ላይ ምንም የተነቃም የታወቀ ነገር የለም። ብቻ ኪራና ጽናት እርስ በርሳቸው እየተጎዱ ነው ሁለቱም ማለት ነው። እና ይህንን ሚስጥር ደግሞ ኪራ የሚያውቀው ነገር የለም። ነገር ግን ለምሩ ነግራታለች። ሚስጥሩን በሙሉ ምሩ ታውቃለች፣ እንዲሁም ሰኒ ታውቃለች ማለት ነው። እና በቀጣይ ደግሞ በሰፊው ምን ሊፈጠር ይችላል የሚለውን የምናየው ይሆናል ማለት ነው። እንዲሁም ደግሞ እንዳልኳችሁ ማለት ነው እና ሀሴት የሻምበል ልጅ ማለት ነው። ሀሴት ይሄንን ሚስጥር ምናልባት ራሱ ብሰማ የእውነት እንኳን ሀሴትን አሁን የኪራ አባት እንዳሉት ሀሴትና ኪራ እንዲጋቡ ነው የሚፈልጉት። የሀሴትና የኪራ መጋባት የኪራ አባትን በጣም ነው የሚያስደስታቸው፣ በጣም ደስተኛዎች ናቸው። ነገር ግን ይህንን ሚስጥር ጽናት ለኪራ ብትነግር አንደኛ፣ ሁለተኛ ሀሴትን ብታቅ፣ ሶስተኛ የኪራ አባትን ቢያውቁ እንደምታፈቅረው እንደምትወደው በቃ መጋባታቸውን አንድ ላይ መሆናቸውን ቢያውቁ እኔ እሺ የሚሉ ነው የሚመስለኝ ማለት ነው። ምክንያቱም ይሄንን ነገር አንድ ላይ መኖራቸውን አንድ ላይ በቃ ያላቸው ተስፋ ብዙ ነገር ያው ሲያወሩ ነበረ። ይሄንን ነገር የኪራ አባት አያውቁም፣ የኪራ እናትም አያውቁም። ለዛ ነው የኪራ አባት የሻምበል ልጅ ሀሴትና ኪራ መጋባት አለባቸው በሚለው የወሰኑት ማለት ነው። ስለዚህ እናንተ እስኪ ምን ይመስላችኋል? ኪራና ሀሴት ምክንያቱም ፍቅር አሁን ላይ አልጀመሩም። ያው ይቀራረባሉ። በነገራችን ላይ በጣም እየተቀራረቡ ነው። ከመጀመሪያው ይልቅ አሁን ላይ በጣም እየተቀራረቡ ነው። ነገር ግን ያለውን ነገር ሀሴት ብታቅ ትረዳታለች ብዬ አስባለሁ ጽናትን። ሀሴት ያው የተማረች ሰው ናት፣ አስተዋይ ናት። በኪራና በጽናት መካከል ያለውን ነገር ለወደፊት እንኳን ሀሴት ከኪራ ጋር ምናልባት ያው በቀረቤቷ የተነሳ ፍቅር እንኳን ምናልባት ብትጀምር ይሄን ሚስጥር ዞሮ ዞሮ ይሄ የተደበቀ ሚስጥር ኪራ መስማቱ አይቀርም። ምክንያቱም ምንም ነገር ቢሆን እኔ ለጽናት ስል እጋፈጣለሁ። ልቤን እኮ ሰባብረዋለች። እኔ ጽናትን በጣም ነው ማፈቅራት፣ በጣም ነው የምወዳት። የወደፊት የልጆች እናቴ ብዬ ያሰብኳት በቅስፈት ውስጥ እንደዚህ ስትቀየር ምን ማድረግ ነበረብኝ እያለ ለጓደኛው ለናሆሜ እየነገረ ይገኛል ማለት ነው። ያለውን ነገር በግልጽ ነው ለናሆሜ የሚናገረው። ለምን ናሆሜ ለኪራ በጣም በስት ጓደኛው ስለሆነ ያለውን ነገር በሙሉ ያማክረዋል ማለት ነው። እናም ደግሞ ዞሮ ዞሮ ይሄ ሚስጥር በሚወጣበት ሰዓት ያው አንደኛዋን ያው ለምሩ ነግራለች። ቀስ በቀስ ሚስጥሩ መስፋፋቱ አይቀርም፣ ግልጽ እንደሚሆን ተስፋ አደርጋለሁ። ነገር ግን ይሄ ነገር ግልጽ ሲሆን ኪራ ምን ያህል መጀመሪያም ይወዳታል፣ መጀመሪያም ያፈቅራታል። እውነት ምን ያህል እንደሚወዳት አስባችሁታል? እና ጽናት ከራሷ ይልቅ ለሌሎች ደስታ የምትመኝ ጀግና ሴት ናት። እና በተለይ እዚህ ጽናት ድራማ ላይ የሚሰሩት ገጸ ባህሪያቸው በሙሉ በጣም ነው የሚመቸኝ፣ በጣም ነው ደስ የሚለኝ ማለት ነው። እናም ይህንን ሚስጥር ዞሮ ዞሮ ኪራ በሚሰማበት ሰዓት በድንገት እንኳን አሁን ላይ ያው ተስፋ ስለኔ ተስፋ ቁረጥ ስላለችው ምናልባት እንኳን ተስፋ ቆርጦ ለመርሳት ያህል እንኳን ከሀሴት ጋር ፍቅር ቢጀምሩ ያው ይሄ ሚስጥር መሰማቱ አይቀርም። ሚስጥሩን በሚሰማበት ሰዓት ምን ያህል እንደሚቆጭ እንዲሁም ደግሞ ሀሴትን ብትሆን የምትረዳት ነው የሚመስለኝ። ሀሴት በጣም አስተዋይ ናት፣ እንደምናየው በጣም አስተዋይ የተማረች ሰው ናት። እናም ያው ዞሮ ዞሮ ስለ እኔ ተስፋ ቁረጥ፣ እኔን ተወኝ፣ በቃ አታስጨንቀኝ፣ እኔ ላንተ መሆን ሴት አይደለውም እያለችው አሁን ላይ ተስፋ እያስቆረጠችው ነው። እስቲ ከዚህ በፊት ምን ያህል ህይወት የሚኖሩት አስባችኋል? በቃ ዘና ያለ ደስ የሚል ፍቅር ስንት ነገር ከፊት ለፊታቸው አቅደው በስተ መጨረሻም ይሄ ነገር በማላቸው ቢከሰትም እንደሚስተካከል እንደ መጀመሪያቸው እንደሚሆኑ ተስፋ አደርጋለሁ ማለት ነው። እንዲሁም ደግሞ ሀሴትም ጽናትን እንደምትረዳት 100%
100% እርግጠኛ ነኝ። ምክንያቱም በሁለቱ መካከል ያው ፍቅር እንዳለ አታውቅም። ምንም የምታውቀው ነገር የለም ሀሴት አሁን ላይ ጽናትን ልክ እንደ ሰራተኛ ነው እያየቻት ያለችው እንጂ ከኪራ ጋር ያላቸውን ግንኙነት አብረው ያው ከዚህ በፊት እየኖሩ ነበረ። ይሄ ነገር ያው መፈጠሩን ያላቸው ቅርበት ያላቸውን ፍቅር አሁን ላይ ያው ርቀት በመካከላቸው ስላለ ሀሴት ምንም እየተረዳችም አይደለም፣ የምታውቀው ነገርም የለም። ኪራ በቃ ምንም አይነት ፍቅረኛ እንደሌለው ነው የምታስብ አሁን ላይ እየቀረበች ያለችው ማለት ነው። ስለዚህ በቃ በንግግሯ በአስተዋይነቷ ኪራ በጣም በጽናት የተነሳ በቃ በጣም ሲመናጨቅ ሲናደድ በጣም ታረጋጓለች። የሚገርም ነገር በጣም እያረጋጋችው ነው። እንደዚህ አትሆን፣ ሁሉም ሴት እኮ አንድ አይደለም። ለምንድን ነው እንደዚህ የምትሆነው? ሁሉም ሰው እኮ የየራሱ ምክንያት አለው። በቃ አለ አይደል? በጣም ለማረጋጋት ጥረት ታደርጋለች። በጣም አስተዋይ ናት። ስለዚህ ምናልባት እንኳን በቅስፈት ይሄ ነገር ቢጀመርም የሚስተካከል ይሆናል። ወደ መጀመሪያቸው እንደሚመለሱ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ባይ ባይ።